አያውቁም። ጻጽፈው በደብተራቸው ይሄዳሉ። የሆነ ወረቀት ይሰጧቸዋል። ከዛም በኋላ ያ ነገር ታስቦ አውርደው አውጥተው ሂሳብ ተሰርቶ ገቢዎች ጋር ሂዶ ወደ እንትን ቤት አለ ገቢዎች ጋር ነው ራሱ ስሙ የምከፍሉበት ገቢ ነው ስሙ። እና ከዛ ይደወልላችኋል፣ ስልክ ቁጥራችሁ ይወሰዳል፣ መታወቂያ አንጡ፣ ኮንቲነር የማን ነው የተከራያችሁት የራሳችሁ ነው ወይ፣ ኮንቲነሩ የተቀመጠበት ቦታ የማን ነው፣ በቃ በደንብ አጥንቶ ነው የሚወስዱት ማለት ነው። ገባችሁ? ከዛም በኋላ እናንተ ተከራይታችሁ ተሆነ የገቢ ይባላሉ እነዚያ የተከራያችኋቸው ሰዎች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉም ሰላም አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ እላለሁ ሀባይቦቼ። የዛሬው የመጣሁበት ደግሞ ብዙ ልጆች ምን ብለው ይጠይቃሉ መሰላችሁ? ይሄው እዚህ ጋር ንግድ ፍቃድ ለንግድ ፍቃድ ለማውጣት ስንት ይፈጃል የሚሉ እህቶች አሉ ማለት ነው። ንግድ ፍቃድ የራሱ የሆነ እንግዲህ ኢትዮጵያ ላይ የታወቀ ኢትዮጵያ ያለ ንግድ ፍቃድ ምንም ይሁን ምንም ሱቅ ነገሮች መንቀሳቀስ አንችልም ማለት ነው እህቶችና ንግድ ፍቃድ ስንት ይፈጃል፣ ስንት ነው የምናወጣው፣ እንዴትስ ነው ብለው ለሚሉ ልጆች እኔ ልንገራችሁ በማቀው ማለት ነው። እኔም በኮረናው ጊዜ ሱቅ ነበረኝ እሰራ ነበረ። እሱን ትቸው ኮሮናው ታለፈ በኋላ አንድ 3 አመት የሚሆን ሰርቼበት ሱቁን ተከራይቼ ነበረ። ከዛም በኋላ በቃ አንደኛ ደበረኝና ትቸው ዘግቸው ሄድኩኝ ማለት ነው ወደ አረብ ሀገር። ከዛም በኋላ ተመልሼ እንግዲህ አልሐምዱሊላህ አረብ ሀገር ሂጄ መጣሁ ማለት ነው ሰራርቼና እና እንዴት አድርጌ እንደዋጣሁኝና እስኪ እንዴት እንደሚከፈል ስንትስ እንደሚፈጅ ልንገራችሁ ብዬ ነው እህቶችና እንግዲህ ቪዲዮዬን ላይክ አድርጉልኝ የኔ ወዶች፣ ሰወዳችሁ ሳከብራችሁ ማለት ነው። እና ስንት ይፈጃል ነው እንግዲህ ንግድ ፍቃድ ያው ኢትዮጵያ ላይ እንግዲህ እንደሚታወቀው በጣም ንግድ ፍቃድ ያለ ግብር መኖር አትችሉም ማለት ነው። ግብር አሁን ዛሬ ለምሳሌ ጧት ላይ መጥተው እዚሁ ቤት ለቤት እየዞሩ ጤና መድን ክፈሉ፣ አምናም ከፍለናል ዘንድሮ ደግሞ ክፈሉ ብለዋል ማለት ነው። ጤና መድን እንግዲህ ያው 10 ቤተሰብ እንኳን ብትሆኑ በዛው በተወሰነበት ነው፣ በሰው ታይሆን በተወሰነበት። ለምሳሌ እኔ አሁን 3 ቤተሰብ ነኝ፣ የሶስታችንን ፎቶ ምናምን አለ የምንከፍለው 1500 ብር ነው ማለት ነው። ለምሳሌ ደግሞ ጎረቤቴ 10 ቤተሰብ እንደሆነች የምትከፍለው እሷም 1500 ብር ነው። ስለዚህ ካሁን በኋላ ግን እንደዛ የለም እያሉ ነበር ዛሬ ይዞሩት ማለት ነው። እንግዲህ አላህ ይርዳል እንጂ ማለት ነውና ኢትዮጵያ ላይ ንግድ ፍቃድ ማውጣት እንደዚህ ጤና መድን ማውጣት ግብር ማውጣት ግብር የትም ሀገር ነው አሜሪካ ማቀረም ግብር ተከፍል ማለት ነው። ስለዚህ አንድ ሰው እዚህ ሀገር እየኖረ የሆነ አሁንማ ጎጆ ትንሽዬ ጎጆ ኑሯችሁ ወይም ተከራይታችሁ እየኖራችሁ ተሆነ ያለ ጤና መድን መኖር አይቻልም ማለት ነው። እንደዛው ደግሞ ግብር ይከፈላል ማለት ነው። እና እንግዲህ ግብር ንግድ ፍቃድ ማለት ነው። ንግድ ፍቃድ ስንት እንደምንከፍል ልንገራችሁ እንዴትም እንደምንከፍል። ለምሳሌ አሁን ዛሬ እኔ ሱቅ ተካርቼ የሚሆን የራሴ የሚሆን ሸቀጥ ላስገባ ነው እዛ ሱቅ ውስጥ ማለት ነው፣ ወይም ኮንቲነር ውስጥ። የኔ ፍራሽ ቤት ነበረ፣ ፍራሽ ቤት ነው ግን ውስጡ በጣም ብዙ ነገሮችን ነበር የሚሸጥበት ማለት ነውና በቃ በእኔው ምሳሌ ላውራችሁ ማለት ነው። እና በኮረናው ሰዓት ነበረ ፊራሽን በሉት ማንኛውም ነገር ትራስ ልብሶች ማንኛውም ይሆን ወይም ምንጣፎች፣ አበባ ምንጣፎች፣ ሱፍራዎች፣ የብዙ ነገሮች አንሶላዎች፣ ትራሶች ብዙ ነበረ የምሸጠው ማለት ነው። እና እነዛ ሁሉ ስንት እንደሚሸጡ እናገራለሁ ማለት ነው። ይጠይቃሉ ስንት ነው የምሸጪው ይሉኛል። ይሄን ያህል ነው የምሸጠው እላለሁ ማለት ነው። ግን ለምሳሌ ፍራሽ አሁን በዛን ሰዓት አንድ ሰው የሚያስተኛ ፍራሽ 900 ብር ነበር የሚሸጠው። ግን እኔ 6 ነው የምሸጠው ብዬ ነው የምናገረው ማለት ነው። 6 ነው የሚሸጠው አንድ ፍራሽ ካልን አንድ ሰው የሚያስተኛ በስንት ቀን ይሸጥልሻል ይሉኛል ማለት ነው። ያ ፍራሽ አሁን በስንተኛ ቀን ለምሳሌ ዝበት ገባሁኝ ወይም ያ ፍራሽ ተሪሴ በመጣ እኔ ሱቅ በገባ በስንት ቀኑ ይሸጣል? ቢያንስ በወሩ በ15 ቀኑ ምናምን በወሩ ብለን ነው የምናስይዘው ማለት ነው። እንግዲህ ንግድ ፍቃድ የሚጀመረው በዛ ነው። ገቢዎች ናቸው ከናንተ ልክ ሱቅ ተከፍቷል ይባላሉ፣ ይነግሯቸዋል። ያው ነገረኛው መቼም እንትን አይልም፣ ቶሎ ወደ እናንተ ሱቅ ነው ማለት ነው የሚመጡትና ያው ይጠይቋችኋል አልኳችሁ። ልክ እንደ ነው ይጠይቋችኋል። ትራስ ልብስ ስንት ነው የሚሸጪው?
ትራስ ልብስ የዛን ጊዜ እኔ 100 ብር ነው መሰለኝ 100 ብር ነበር አንድ ትራስ ልብስ የሚሸጠው 115 ብር ምናምን። እኔ ግን በ60 ብር ወይም በ50 ብር ነው የምሸጠው ነው የምለው። ከዛም በኋላ ይታሰብና በቀን ስንት ነው ገቢሽ ይሉኛል ማለት ነው። በቀን ስንት ነው ገቢሽ ሲሉኝ ለምሳሌ አሁን በኮረናው ሰዓት ነው ብያችኋለሁኝ። በቀን 35 ብር አገኛለሁ ወይም 40 ብር አገኛለሁ ብዬ ነው የማስይዘው ማለት ነው። እንደውም 20 ብር 15 ብር ነበረ በዛን ሰዓት ያው ያለውም ነገር ቀናሽም ስለሆነ። ገበያ ደግሞ አገራችን ገበያ ጥሩ የሚሆነው አረብ ሀገር በዛን ሰዓት አልተከፈተም ነበረ፣ ዝግ ነበርና እንደሆኑ ሰዓት ፍራሽ ቤቶች እንትን አላሉም። አሁን ግን ማሻአላ ፍራሽ ቤቶች በጣም ነው የሚሄዱት። አረብ ሀገር ትእዛዝ ይመጣሉ እንደዛ ስለሆነ ፍራሽ ቤቶች በደንብ ይሄዳሉ። በዛን ሰዓት የለም ነበር እንደዚህ በኦንላይን የለም ነበር ማለት ነው እህቶችና እነዛ ነገሮች ይደምራሉ ይቀንሳሉ። ግን ከኔ ጋር ጽፈው ምናምን ገቢዎች ይመጡና ጽፈው ምን ብለው ነው የሚሄዱት። ግን ገቢዎች እንዳያገኟችሁ ማድረግ አለባችሁ በተቻላችሁ አቅም ማለት ነው። እነሱ ይዞራሉ ሰፈሩን፣ ማን የከፈታለ አዲስ የከፈተ ማለት ነው፣ ማን ደግሞ ያልከፈላለ ግብር ብሎ በጣም ነው የሚያጠኑት ማለት ነው። እንግዲህ ስራቸው ስለሆነ ማለት ነው ገቢዎች። ስለዚህ ትመጡባችሁ እናንተ ወይ ወደ ሌላ ቦታ ሱቆንታችሁ መንቀሳቀስ ትችላላችሁ፣ ወይም የለም ሰውየው የለም ክፍቱን ሂዷል ቲመጣ እንነግረዋለን ምናምን ይላሉ ጎረቤት ማለት ነው። ስለዚህ እንደዛ እያላችሁ ማምለጥ አለባችሁ። ግን አጋጣሚ ሆኖ እንቅ ታረጓችሁ ወዲያውኑ አንከፍልም የምትሉ ከሆነ ወይም አናስቆጠርም ወይም ይሄን ነገር አላረግም ችግር የምፈጥሩ ከሆነ ሱቃችሁ ይታሸጋል ማለት ነው። የሚታሸገው አሽገው ተሄዱ እናንተ እነሱ የገመቱትን ከፍላችሁ ነው መጥተው የሚከፍቱላችሁ። ህግ ነው ይሄ ኢትዮጵያ ላይ ማለት ነው። እና ባላችሁ አቅም ገቢዎች እንዲያገኟቸው መጠንከር አለባችሁ። ሰው እንደዚህ አሁን ለምሳሌ አሁን ትራፊክ እንዲያገኛቸው ሹፌሮች ወይም መኪና የሚነዱ ሰዎች እዛ ቦታ እኮ ትራፊክ አለ ተጠንቀቅ ምናምን ይላሉ አይደል? ልክ ንግድ ፍቃድ የሚያወጣ እንትን ገቢዎችን የሚቆጣጠር ሰው እንደዛ ነው ማለት ነው። እኔ ካለሁኝ እንትኔ ጎረቤት ያልከፈለ ተሆነ መጡብሽ ምናምን ብዬ እሷን አስደብቃታለሁ ማለት ነው። እና ይሄ ነገር ያው ሚስጥር ነው፣ ገባችሁ? ሚስጥር ነው ያኔ እና ታገኟችሁ ግን ግዴታ እንትን ብሎ ወዲያውኑ ጻጽፈው በደብተራቸው ይሄዳሉ። የሆነ ወረቀት ይሰጧቸዋል። ከዛም በኋላ ያ ነገር ታስቦ አውርደው አውጥተው ሂሳብ ተሰርቶ ገቢዎች ጋር ሂዶ ወደ እንትን ቤት አለ ገቢዎች ጋር ነው ራሱ ስሙ የምከፍሉበት ገቢ ነው ስሙ። እና ከዛ ይደወልላችኋል፣ ስልክ ቁጥራችሁ ይወሰዳል፣ መታወቂያ አንጡ፣ ኮንቲነር የማን ነው የተከራያችሁት የራሳችሁ ነው ወይ፣ ኮንቲነሩ የተቀመጠበት ቦታ የማን ነው፣ በቃ በደንብ አጥንቶ ነው የሚወስዱት ማለት ነው። ገባችሁ? ከዛም በኋላ እናንተ ተከራይታችሁ ተሆነ የገቢ ይባላሉ እነዚያ የተከራያችኋቸው ሰዎች እንትን ይላሉ ማለት ነው። እንደውም ለዛ ለቦታው ይከፍላሉ ማለት ነው። ስለዚህ እነሱ ናቸው ተጠሪዎች፣ እናንተ ደግሞ ያው ተከራይ ናችሁ፣ በተከራያችሁበት ነው ማለት ነው። እና ያን ነገር በደንብ አጥንተው በ15 ቀን የሚሆን በቃ ከ15 ቀን በኋላ ይደውሉላችኋል ማለት ነው። የ10 ቀን 15 ቀን ሂሳባችሁ ተሰርቶ ኮምፒውተር ላይ ስንት እንደምትከፍሉ ትሄዳላችሁ። ከዛም በኋላ እንዲሄዳችሁ እኔ በነበርኩን ሰዓት ነው እንግዲህ የምነግራችሁ። ከሄዳችሁ በኋላ ወይ 500 ክፈይ ወይ 1000 ብር ክፈይ ወይ 700 500 ትባላላችሁ። ተሱቃችሁ አኳያ ስትነግሯቸው በደንብ ከፍ እያደረጋችሁ መናገር የለባችሁም። የምታገኙትን ታንዲ ዕቃ 5 ብር ነው የማገኘው ነው የምትሉት ማለት ነው። አንድ ፊራሽ 50 ብር አምጥቼ 55 ነው የምሸጠው። ገባችሁ? 600 ብር ለምሳሌ አዎ እንደዛ በቃ። ወይም አንድ አንሶላ አምጥቼ ታንዲ ሜትር አንሶላ 5 ብር ነው የማገኘው፣ 3 ብር ነው የማገኘው። እንደዛ ነው ሂሳቡ የሚሰራላችሁ ማለት ነው። ስለዚህ ያንን ነገር ይደወልላችኋል፣ ሂዳችሁ ትጠራላችሁ። ቶሎ ግብር ትከፍላላችሁ ትባላላችሁ፣ ትጠራላችሁ። ስትሄዱ ፎቶግራፍ አለ ምን አለ ፊርማ አለ እዛ ታረጋላችሁና በዛን ሰዓት እሺ ብላችሁ አትከፍሉ። አሁንም እንትን ትላላችሁ። ምንድነው ይሄ ክስ ነገር እንዴት መሰላችሁ? እኔ ይሄን ነገር ይሄን ያህል በቀን አላዋጣምና ግብር ይሄን ያህል መጥቶብኛል ብላችሁ አጽፋችሁ እዛው የሚጽፉ አሉ። ቅሬታ ይባላል። ቅሬታ ታስገባላችሁ። ዝም ብላችሁ መምጣት የለባችሁም። አሁንም ደግሞ ያ ቅሬታ ይቀበሏችኋል። ቅሬታ አለ። ገባችሁ? ያ ቅሬታ ታስገቡና መልሳችሁ ደግሞ ትመለሳላችሁ። አሁንም አትከፍሉም። ደግሞ አሁንም እነዛ ሰው መልሰው ወረቀቱን ይዘውላችሁ ይመጣሉ ሱቃችሁ ዘንድ። ትከፍላለሽ ተብለሽ ተወስኖብሻል ትባያለሽ። ከዛም በኋላ ደግሞ እኔማ ይሄንን አልከፍልም ያኔ ባለሽ ነገር ትከራከሪያለሽ ማለት ነው ስለራስሽ። እኔ ይሄን ነገር እያገኘሁት አይደለም እባካችሁን ቀንሱልኝ፣ አሁንም ይታሰብልኝ ብላችሁ ደግሞ ሁለተኛ ማስጣት ይቻላል። እኔ ስላስጻፍኩ ነው
እንትን ምንድነው አሁን ቅሬታ አካል የሚባል አለ። ቅሬታ አካሎች ጋር በነፃ ነው የሚጻፈው ማለት ነው። እዛ ውስጥ ነው። ድሮ በኮረናው ሰዓት ነበር እንግዲህ፣ አሁንም ያው ነው የሚሆነው እርግጠኛ ነኝ ማለት ነው። እና ቅሬታ ግብር ላይ ቅሬታ አለ፣ የሚቀበላችሁም አለ። እነሱም ዝም ብለው ነው የሚመልሷችሁ። እናንተም ደግሞ ሁለተኛ ቅሬታ ታስገባላችሁ። እስከ ሶስተኛው ድረስ ነው እንትን የምትሉት ማለት ነው። እዛ ድረስ አስተያየት አድርጎ ስብሰባ ተደርጎ የብዙ ሰው የሚቀነስላችሁ ከሆነ እናንተም ተቀንሶ ለምሳሌ 1500 ተብላችሁ እንደሆነ በ1100 ወይም 1000 ብር ወይ 900 ብር አድርገው ተከፍላለች ተብለሻል፣ ተወስኖብሻል ተብላችሁ ትታገዳላችሁ። ከዛም በኋላ በግዴታ አንድ ሰው ሄዶ ግብሩን ይከፍላል ማለት ነው። ከዛም በኋላ ግብር መክፈል ተጀመረ። ልክ የዛሬ ዓመትም በዙን ሰዓት ይመጣሉ። በዙ ሰዓት ግን ሲመጡ እንትናችሁ ሱቃችሁ አይታሰብም። ሱቃችሁ አሁን ስንት አለሽ እንደገና ሂሳብ አይገባም ማለት ነው። እዚህ መሰላችሁ እንደገና መፈተሽ አይችልም፣ እንደገና ማስያዝ አይቻልም። አንድ ተይዟል። እናንተ እስከ ማንኛውም ጊዜ ኑሩ። በዛው በጀመራችሁበት 1000 ብር ከሆነ ለምን መከራከር እየተከራከራችሁ ነው። መጀመሪያም ተከራክራችሁ ስለሆነ የምታስይዙት በዛው ነው። ያው ነው በየአመቱ 5 ከፍላችሁ ከሆነ ወይም 1000 ብር ከፍላችሁ ከሆነ የዛሬ አመትም ያንኑ 1000 ብር ብቻ ነው የምትከፍሉት ማለት ነው። 500 ከሆነ ደግሞ አሁንም የዛሬ አመት ሲመጣ ኢንሻአላህ በዛው በ500 ብር ብቻ ነው ግብር የሚከፈለው ማለት ነው። እና ይሄ ወሬ እኔ ያሳልፍኩት ነበረ እና እዚህ ላይ እኔ ቦታው የኔም ስላልሆነ ያለው ነገር በቃ ስላስጠላኝ በዛን ሰዓት 3 አመት ሰርቼ ትቼው ያለኝን ነገር አስረክቤ ለሌላ ሰው ትቼው ወጥቼ ተዛዋድ እንግዲህ አልሰራሁም ማለት ነውና ገቢዎች ትንሽ አሁን ግን እንደዛ አይደለም። ገባችሁ? እነሱ ራሱ ያውቃሉ፣ እያወቁም ነው የሚጠይቋችሁ ስንት እንደሚሸጥ አንድ አንሶላ ወይም አንድ ኦሬንጅ ወይም አንድ የሆነ አለ አይደል ፔፕሲ ስንት እንደሚሸጥ ስንት ነው የሚሸጡት ተብላችሁ ጠይቃላችሁ። በቀን ስንት ነው የምታገኙት ተብላችሁ ጠይቃላችሁ። ያንን ታስመዘግባላችሁ። ተመዝግቡ ሲያልቅ ወደ ገቢዎች ይሄዳል። ገቢዎች ደግሞ ተደምሮ ተቀንሶም ተሰልሶም ወደ እናንተ ይመጣና ይሄን ያህል ትከፍላላችሁ ይላሉ። እናንተ ደግሞ ቅሬታ ታስገባላችሁ። እኛ ይሄን ያህል በቀን አላገኝም፣ ስለዚህ ቅሬታን ተቀበሉ ዘንድ አስገብቻለሁኝ ትላላችሁ። መልሳችሁ ተከሳላችሁ እንጂ መጥቶ መጀመሪያ ልክ ይሄን ያህል ተከፍላላችሁ እንዴት ተባላችሁ ሄዳችሁ ክፍል ታረጋችሁ ጥሩ አይደለም። ያው የተወሰነ ሊቀንሱላችሁ ይችላሉ። ገባችሁና እንደዚህ ነው። ይሄን ቪዲዮ በደንብ አድርጋችሁ ታዳመጣችሁ ሱቅ የምትከፍቱ ሱቅ ወደፊት እሰራለሁ ብላችሁ የምትሉ እህቶች ይሄ ወሬ ወይም ይሄ ለኔ መረጃ የሰጠኋችሁ ለእናንተ አሪፍ ነው ብዬ አስባለሁ ማለት ነው። እህቶችና ሰላማችሁ ብዝት ይበልልኝ። ሁላችሁም ላይክ እያረጋችሁኝ እለፉ። እርግጠኛ ቪዲዮውን እስካሁን ድረስ አዳምጣችሁት ከሆነ በጣም አሪፍ ነው። ይሄ ነው እንግዲህ ሁኔታውና የኔ ሱቅና የሌላ ሰው ሱቅ አንድ አይደለም። ገባችሁ? አንድ አይነት አይደለም። የሌላ የተለያየ ሁሉም የተለያየ ነውና ጠንካራ መሆን አለባችሁ። እናንተ ግብር መጀመሪያ ቀን ስትሆኑ ጠንካራ ሰዎች መሆን አለባችሁ ማለት ነው። ቶሎ ብላችሁ መጀርጀር የለባችሁም። ደግሞ የሚያውቁ ሰዎች ጋር መማከር አለባችሁ። ሱቅ የሚሰሩ ጋር መማከር አለባችሁ ማለት ነው። ዝም ብላችሁ እንትናተሙ ግብር አከፍሉ ማለት ነውና ቅሬታም ስላለ ቅሬታው ማቅረብ ስለሚቻል ብዙ የሚያስጨንቅ የለም። ግን እንደ በፊቱ አይደለም እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።